بسم الله الرحمن الرحيم يا أيها الناس اتقوا ربكم أنت سويت يا أيها الناس عبد الله بن عباس من بلوان الله بالقرآن يا أيها الناس يا لندو مرادي مكان كافروች ነው በየትም ሀገር በየትም ካፊሩን ሁሉ ያጠቃልላል يا أيها الذين آمنوا يا لندو የመዲናን ሰዎች ነው ሙራዱ በማንም ጊዜያት በማንም ሀገር ማንም ሙእሚን ያጠቃልላል አሁን እዚህ ላይ ማንም ሙእሚኑንም ካፊሩንም ያጠቃልላል يا أيها الناس እናንተ ሰዎች ተቁረበኩ ጌታችሁን ፍሩ ተቅዋ ሶስት አይነት ነው አንድ ተኩፍር መጠበቅ ነው ኢማን መቀበል ነው የመጀመሪያው ደረጃ ነው ሁለተኛው አላህ የከለከለውን መከልከል አላህ ያዘዘውን መስራት ይሄ ነው አሁን በእኛ የምንታዘዘው ይሄ ነው ሌላው ታላህ ሌላ ተቃሚ ጎጅ የለም ብሎ በአጠቃላይ ነገሩን ለአላህ መስጠት ነው ይሄ ነቢያቶች የረሱሎች ሷሊሆች ደረጃ እንጂ ማንም ሰው አይችለውም የተቅዋ ደግሞ ቦታው ይሄ ነው በልቡ ነው ሰውየው አላህን የሚፈራው ነቢያችን አለይሂ ሰላቱ ወሰላም ቃል التقوى هنا برار صوصي ويشير بيده الكريمة إلى صدره الكريم وتكبر جاچو وتكبر لباچو يتقسو 3 مرات تقوى الذهن وبلوال ولكن يفسره العمل سويون دو الله الفرار له بيه وشيطنه كذبه ما تعلم مسكر سرانه الله يكلكلون يتكلكلون الله يعززون يسرون بلب تقوى على مالك بلب تقوى تيمور دمو ظاهر سرا ብቻ ዝም ብሎ መስጂድ መጥቶም ብቻ ይሆን እንደው የሙናፊቅ ስራ ነው ደግሞ ጭራሽ አይጠቅሙም ምን እንደሰራ ነው አላህን ፍሩ ብለህ ንገራቸው ربكم الذي خلقكم من نفس واحدة ከአንዲት ነፍስ የፈጠራችሁ የሆነን ጌታችሁን ፍሩት ረብ ማለት ብዙ ማዕና አለው አብላጠጭ ለማለት ይሆናል ኸላቂ ፈጣሪ ለማለት ይሆናል ሌላም ይሆናል ከአንዲት ነፍስ እንዲያርጉ የፈጠራችሁን ጌታ ፍሩ በላቸው ወሄ ነፍሱ አደም አለይሂ ሰላም የነብዩላህ አደም ነፍስ ነች አንድ ነብዩላህ አደምን ብቻውን ፈጥሮ አላባት አለናት ተውሃ ተጭቃ ይኸው ዓለሙን ጥቅ አድርጎ ሞላው ያጁት በመሬት የሚኖሩት ጅኖች ነበሩ ይላል በሰማይ የሚኖሩት መላእክቶች ናቸው ጅኖች በጣም ጠገቡ ወንጀል አበረከቱ ስበሳቸው መጋደል እንግዲህ እንደው ሐራም ሲያበረክቱ አላህ ከሰማይ መለኮችን ወረዱና ጅኖችን የገደላችሁትን ገላችሁ ያባረራችሁትን ወደ ዋሻ ወደ ባህር አባራችሁ በምድር ላይ እናንተ ተቀመጡ ብሎ ይልካቸዋል ጅኖችን አሳደዷቸው አባረሯቸው እዚህ መካከል ደግሞ መለኮችን ሊያነሳቸው ፈለገ አደምን ለመፍጠር ፈለገ እኔ በምድር ላይ ፍጡራን ልፈጥር ነው በእኔ የሚተካ ሲላቸው እኛ እየተገዛን እያጠራን እየዘከርን ኃጢአተኛ ወንጀል የሚሰራ ትፈልቃለህ እንደየተያሉ እናንተ ታውቁ ምን የማውቀው አርፋችሁ ተቀበሉ አላቸው أوحى الله إلى الأرض والمدر جبريل لكوان
60 አይነት አፈር 60 አይነት ውሃ ሂደተ መሬት ዘግና አምጣ ብሎ ይልከዋል። መሬትን ታንቺ ፍጡር ልፈጥር ነው ብሏታል። ምን ተክልቆ ያ ረቢ ሚኒ ተኔ እንዴት ያለ ትፈጥራለህ? ምን ሰው ምን ተፈልቅ ነው የምትፈጥረው? መን አጥዓኒ ኡድኺልሁ ልጀና ወመን ዓሳኒ ኡድኺልሁ ናር። ወነጅልን አመጠኛውን እሳት ማስገባው፣ እሺ ብሎ የታዘዘን እኔን ያወቀ ደግሞ ጀነት ማስገባው። እንደሃለ ኸልቅ ለኸልቅ ነው ይላታል ለመሬት። ፈቃለት الأرض لا تخلق مني من يدخل النار يا رب እሳት የሚገባ ባክተኛ አትፍጠርብኝ ይቅርብኝ አለች። ምንም አይቀርም ላቡድ ምን ዛሊከ ያላት። እሳትን ያልፈራ የለም ተራራው ሰማኡ መሬቱ። ያንንም ያልፈራ የለም ተሰውና ተጅን ተሻያጢን በቀር። ነቢያችን አለይሂ ሰላቱ ወሰላም አንድ ቀን ጅብሪልን ያፈያሩት አንተ ወንድም ያሉ ሚካኤልን እንዲያውጪ ስቃይቸው አላቅምሳ አሉ። ጀባንተ የእሳትን ወሬ ተሰማ ጀምሮ ስቁ አያውቅም። ብሎታል። አዲያ ጅብሪል ላከው 60 አይነት ውሃ 60 አይነት አፈር ያምጣ ብሎ ላከው አላህ። فقالت الأرض لا أنشدك بالله الذي أرسلك إلي ألا تقبض مني من يدخل النار تاني تفضل ساعة ميقابا اندات زغني براكة يتمتنها الله أتنكنيال تملسو هيدي نهبي لو الله دارقا ماتنشيت يمتوهالو ሚካኤል ላከው። እንደዛው አለችው። ጥሩ ሄደ። መለከል ሞትን ላከው። በመጨረሻ ዙራ ይሉት የጌታዬ አላህ ነው የሚበልጠው ያንቺ ነው ብሎ 60 አይነት አፈር ዘግኖ 60 አይነት ውሃ ይዞ ሄደ። እንዴት አመጣህ? እንዴት ዘገንክ? ማቃለት ለከ ማቃለት ለሷሂበይከ ለጅብሪልና ለሚካኤል ያለችውና ላላችሁ እንደ ላንተ ኧረ በላኛ ለጌታዬ እንግዲህ እንደ ጨክነ ዘገንካት። እኔ ተስፋ ያንተ አምር ይበልጣል ብዬ ዘግኝ መጣሁ እንጂ በላይ ነበር። አይ እንግዲህ አማንተ ጀሪእ ቀልበ ደረቅ ነው። አሁን ይሄ አፈር ተቦክቶ ሰው ይሆናል፣ ይሞታል። ሩህ ማውጣትን ስልጣን ላንተ ሰጥቼሃለሁ የተባለው በዛ ጊዜ በመጨከኑ ምክንያት ነው ይላል። ወስሊያ በር እንግዲህ ለመላእክቱ ይሰጠዋለው። መላእክቱ ተሰብስቦ ለሊት ቀን ጭቃውን ትያሽ 40 ዓመት ሌላ ወነሃር ጭቃው እንዲያርጎ ቢነካ ልክ ብሎ አይረቅም ይላል። ሽታው ግማቱ በዛ አካባቢ ያሰል 40 ዓመት አሽተው ተውት 80 ዓመት 40 ደግሞ ተቀመጠ። ሻህላውን ሰሩት። የአደም ሻህላ ይሄ እንስራ ጋንን የሚሰሩ ሰዎች እንደዛ አፈር ነው ገና እንደ ብቻ ያይኑን ቦታ የጆሮውን ቦታ እጁን እግሩን አድርገው 60 ክንድ ናቸው። አደም ወርዳቸው 7 ክንድ ነው። እንደ ሻህላው ሰሩት። ዝም ብለው ሰሩትና መላእክቶች መንገድ ላይ ጣሉት ይላል። መንገድ ዳር መላእክት ሲሄድ እንጂ ሲነካው ክው ይላል። ሸይጣን ኢብሊስ መጥቶዝሽ ላይ ቆረቆራቸው ይላል ወዳቸው ላይ። እስቲ ግጥም እንዲያው ክፍት እንደሆነ ወቀው እንዲህ ግቡ ሲያረግ ጊዜ ክፍት ነው። አይ ክፍት ነው አይችለኝም አሸንፈዋለሁ የዚህ ዘራ ላይ ይላል። ምራቁን ተፋባቸው። ጥፍ ብሎ እዚህ ላይ ተፋባቸው። መላእክቱ የመተያችን ቅልፍፍ አድርገው ወደ ጣሏት። እምብርት ምልክት የሆነው በዛ ነው ይላል። አሁን 120 ዓመት የሆናቸው ሚካኤል አምጥቶ የሳቸውን ሩህ ፊት ተፈጥራለች። ግቢ ይላታል። ፈቃለት ለአርኩሉ ፊ በይት ሙዝሊም እዚህ ጨለማ ቤት አልገባም ብለም ያለ በግድ ግቢ ብሎ አስገድዶ አስገባት። በዚህ በራሳቸው ነው የገባችው። አይናቸው ዘንዳ ሲደርስ አይኑ ቦግ አለ። ይሄ ተዝበተ ሻህላ ነው። አፍንጫቸው ሲደርስ ሩሃቸው ሸመል ሀዋ
አየሩን አሸተቱ ይላል። አነጠሳችሁ። አፋቸው ትደርስ ደግሞ አለመሁ ሲገተል ሐምድ የምስጋናን ቋንቋ አላህ አሳወቃቸው። አልሐምዱሊላህ ረቢል ዓለሚን አሉ። فقال الله تعالى له هذه سنة لك ولأولادك يعني عند سوسيانة يرحمك الله يبالا لساتشون الملائكة يرحمك الله بالوضع الحمد لله يعني تسوسوا لهم أمسكن اللبات الله يرى مسكنا دوانا دعاء الدرج التي ملال دعاء الدرج الذي ضبروا الله سلام مسكنا سويوا ሲያነጥስ 7 አይነት በሽታ ታካሉ ይወጣል። ለዛ ነው እንዲያመሰግን አላህን እንዲያመሰግን የተደረገው። ዱዓ ላይ ያልሆነ እንደሆነ ያነጠሰ እንደው ሰው አላመተል ኢስቲጃባ ነው። ዱዓ መቅቡል የመሆን ዱዓቸው መቅቡል የመሆን ምልክት ነው። እንግዲህ 3 ድረስ يرحمك الله እየተባለ ዱዓ ይደረግለታል። እሱን ያመሰግናል። ከ3 ያለፈ እንደው እንግዲህ ጉንፋን ይዞት ነው ወይ ብርድ በርዶታል አላህ ያሽረህ ማለት ነው እንጂ يرحمك الله የለም ያገኘው በሽታ አለ ማለት። አሁን እንግዲህ ሩሃቸው በሄደ ቁጥር የሚያጅብ ያሻህላ የነበረው አፈር የነበረው ነገር አጥንት ጅማት ስጋ ይለወጣል። እዚህ ጉልበታቸው የደረሰ ጊዜ አራዳ አየቁማ ሊቆሙ ብድግ አሉ ተቂጠው። ሩህ እግርህ ጫማ እስኪደርስ ድረስ ሶብር እንጂ የአደም خلق الإنسان ضعيفا منه عجولا ሰው ሊተጣዳፊ በጥድፈት ላይ ፈጠረ ነው አላህ ረዋት እግረው የደረሰ ጊዜ ነው ቶሎ ብድግ ብለው ወደ ቀኝ ወደ ግራ ወደ ሄደው መተው ቁጭ አሉ። ቁጭ ቢሉ እንቅልፍ ይዟቸው በዛ 3 ሰዓት ነው ይላል። በእኛ ወደ 7 ቀን ተምናምን ነው ይላል። የነሱ ደግሞ ሐዋ ተፈጥሮ ሊያገኙ ነው ይምጣ وخلق منها زوجها وخلق منها تزاج تندت نفس فطره زوجها ሚስቱን አላ አጠናጁ ዘውጅ ማለት አጠናጅ ማለት። ሁለተኛ የምታረግ ብቻዋን ነበሩ። አሁን እንደዛች እንደተኙ ተጅተግራ ጎናቸው አጥንት አላህ ቢቁድረት ይራአልያ አንዷን አጥንት ውልቅ አርጎ ስጋ ደፍኖ وجعلها إنسانا كاملا ሐዋን ሙሉ ሰው ያረገው። የዛ ጊዜ አጥንታቸው ሲወጣ አልተሰማቸውም። የዛ ጊዜ ተሰምቶት በሆን ወንድ ሴትን አይወድም ማያዝም ነበር ለሴት። ሴት አሁን በአዲና ግብታ ለምን ያወድ አሁን ታባጥናቷ ባሏ ይብስባታል። ለምንድነው? የሱ ባዕድነች ወንድ ባዕድነች ከፊል ነው ነው ወዲያ ከፊሏ ስለሄደች ነው ይላል። በተተቢሩ እዚህ በገረዋ ቁጭ ብላለች። የጀነት ልብስ ለብሰው የጀነት ጌጣጌጣው መልከው ሌላ ነገር ነው። እዚህ ቁጭ ብለዋል። እዚህ ቁጭ ያሉ ጊዜ ለአደም ለራሱ እንደተኸለቀች አላህ ኢልሃም ሰጣቸው፣ ቀልባቸው ላይ ጣለላቸው። መስሙኪ ማነው ስምሽ አሉት። ሚስዋ አሏቸው። ማማዕና ሚስዋ እኛን የወደደ ያለህን ዒባዳ እናስረሳዋለን ማለት ነው። ሴት የወደደ ሰው ሸቅይ ይሆናል። በመጠኑ መሆን በድል ስመኪ ስምሽን ለውጭ አሉ። መጥፎ ስም ጥሩ አይደለም። እምርአ ጩኸት የባሰ ማማዕና ምርአ አሉ። እኛን የወደደ ያለህ ዒባዳ ይመረዋል ኮሶ የሆኑበታል ማለት ነው አለችዋል። ፈዶረባሃ ቢለጥም በጥፊ መቷት። እንግዲህ ሚስቱን መምታት ማዕደብ የዛ ጊዜ ተጀምሮ አሉ። በድል ስመኪ አሏት። ሐዋ አለችዋል። ማማዕና ሐዋ ማለት ምንድን ነው?
ኩሉ መን አሐበና ወነዙረ ኢለይና የሕዊ ኢለይና አለቻቸው። ይሄ ተፈጥሮ አላህ ያደረገው። እኛን የወደደ እኛን ያየ ሰው ወደ እኛ ይዘነበላል። ተፈላጊ ነን እንጂ አንፈልግም ማለት ነው። ስለዚህ ነው እንግዲህ ወንድ እየተንቀጠቀጠ ሽማግሌ እየላከ የሚለምን አለዛ ጋብቻው የሁለቱም ነው እኮ ጥቅምና ጉዳቱ። አላህ እንዲህ አድርጓቸዋል። ፈአይነ ኢዝን መዲ እዲው ሻህዋ አላህ ፈጠረባቸው ይላል። ይዘው ሊተኙ ሊይዙ እንደው ዝም ብለው ሊዘርፉ እጆን ዘረጉ ይላል። ፈቃለ ለሁ ጅብሪል ማሂ አደም ተው እንጂ ያሉት። ለምን ተዋለሁ? እኔ ያለሁት እኔ የተከለቀችው ለኔ ሀታ ተንኪሃ ኒካህ እስከምታስር ድረስ መህሯን እስከምከፍል ድረስ ተው እንጂ አሉት። መላኢኮች መጡ፣ 8 መላኢኮች መላኢኮች መጡ፣ 8 ሶለዋት በነቢያችን ላይ አወረዱ ይላል። አሁን አላህ ራሱ ዘወይቱ አመቲ ሐዋአ ሚን አብዲ አደም ያለው ራሱ አላህ ነው ይላል። ዳሩ ባሪያዬን ሐዋእን ለባሪያ አደም ድር ያለው አልወት ቀቢልቱ ዘዋጅሃ ጋብቻውን ተቀብያለሁ አሉ። እንግዲህ ኢጃብም ቀቡልም ምህርም የዛው ጊዜ ተደነገገ ማለት ነው። ከዛ ይዞ የዓለም እስከሚጠፋ ሸርጥ ነው። ይሄ ባልና ሚስት ወንድና ሴት ለመገናኘት ይሄ ካልሆነ አይሆንም። እንደ አድርገን ተዛችሁ ታንዲት ነፍስ ተአደም ሚስቱን ፈጠሩለት። እንግዲህ የሰው አፈጣጠር ይሄ ነው ማለት ነው። አለዛ አንዳንድ ኪታቦች ብዙ ያወራሉ። ከቶም የፊተኞቹ ኪታቦች ሌላ ብዙ ነገር ያወራሉ። ሐቂቃው አላህ በቁርአን ያረጋገጠው ይሄ ነው። አደም የተፈጠሩት ተውሃ ተጭቃ ነው። የሰው መልክ የተለያየው የአፈሩ መለያየት ነው ይላል። የሰው ጠባይ የተለያየው የውሃው ጣዕም መለያየት ነው። መርጋጋ ውሃ አለ፣ ጣፋጣ ውሃ አለ። ጣፋጣ ውሃ በርከት ያለለት ጠባው ጥሩ ይሆናል። መርጋጋ ውሃ በርከት ያለበት ደግሞ ገረጭራጫ ይሆናል። አማርኛው ጥቁር አፈር በርከት ያለበት ጥቁር ይሆናል። ቀዩ አፈር በርከት ያለለት ደግሞ ቀይ ይሆናል ይላል። እንዲህ አድርጎ ይኸው መሬትም ወላው አላህ መጨረሻውን ያብጀው። وبث منهما رجالا كثيرا ونساء እነዚያ ሁለት ሰዎች አደምና ሐዋ አደምና ሐዋ ብዙ ወንድ ልጅ ፈጠሩ፣ ብዙ ሴት ልጅ ኸለቅን ወጣ። ናጅብ እኮ ነው አላህ ስራ። አሁን እንግዲህ አደምና ሐዋ ተገናኙ። መጀመሪያ እንቆቅለት ልቤ ይመጣባቸዋል ይላል። አላኩል ያህል በአንድ እርግዝና ወንድ ሴት በአንድ እርግዝና ወንድ ሴት ነው የሚወልዱት። በ21 እርግዝና 41 ልጅ ነው የወለዱት። ሺህ የተባሉት ብቻውን ተወልደዋል። ነቢይ ናቸው። ሁለተኛ ደግሞ ያቺ ሀቢል ተገድሏል። ባላ አታላይ ብቻዋን ቀርታለች። እሷን እንዲያገቡ ተብሎ ብቻዋን እሰው ብቻዋን ነው የተወለዱት። ወይንም በ41 እርግዝና 81 ልጅ ነው የወለዱት። አላኩል ያህል 9 ዓመት ተቀምጠዋል። 9 ዓመት 40 50ውን ለሌላ ሰጥተዋል ይላል። ለጅሃር ብቻ ለስራ የደረሰው ታላላቁ ታሽ በላይ ሆኗል ይላሉ። አደም ይያሉ እንዲያው እንደዚያም ፈለፈሉት። እንዲያው ልጁ ልዩ እንደ ሀርጌ እንተ ብዙ ልጆች ፈጠርን ብለህ ንገራቸው። واتقوا الله الذي تساءلون به والأرحام واتقوا الله اللهم ፍሩ በላቸው። الذي ያጌታ ተሳአሉነ ቢሂ በሱ የምትለማመጡበት የሆነ ጌታ ፍሩ በላቸው። ለአላህ ብለህ እያላችሁ ለአላህ ብለህ በአላህ ይሁንብህ እያላችሁ የምትለማመኑበትን ጌታ ፍሩ በላቸው። ወልአርሓሚ በከስራ ተቀርቷል።
በዝምድና የምትለማመኑበትን ጌታ ፍሩ በላቸው። በመወለድ ይሁንበት በዝምድና ይሁንበት እየተባባለ ይለማመናል። ወልአርሓመ ተብሎ የተቀራ እንደው ወተቁል አርሓመ ዝምድናን ፍሩ፣ ዘመዶቻችሁ ጋር እንዳትቋረጡ ማለት ነው። የቂያም ቀን አማናና ረሂም ዝምድናና አማና በሲራጥ በዚህና በዚህ ይቆማሉ ይላል። ዝምድናውን ያልጠበቀውን ያዛርጋ ወደ ጀሃነም ይወርደዋል። አማናውን ያልጠበቀውን ይዞ ወደ ጀሃነም ይወርደዋል። ስሩ ውስጡ ጀሃነም ብለዋል ነቢያችን አለይሂ ሰላቱ ወሰላም። ዝምድና ሀቅም ይዘው ስንት ድረስ ነው? አንዳንዶቹ ዑለማዎች አብዝተዋል። ዘሩ ተቆጥሮ እስከተገኘ ድረስ ዝምድና አለ ብለዋል። ይህ ሐቂቃ አይደለም። ሐቁ የሚወጅበው ገንዘብ የላቸው እንደ በገንዘብ ጉልበት የላቸው እንደ በጉልበት በመጠየቅ የሚገደድበት ሰውየው አጎቱና አክስቱ ድረስ ነው። የአባቱ ወንድሞች እህቶች፣ እናቱ ወንድሞች እህቶች ጋብቻ እስከሚፈቀር ድረስ ያለው ነው ዝምድና ሐቅ ያለው። ከዛ ወዲያ ጋብቻ ስለሚፈቀድ የዝምድና ሐቅ አይዝም ብለዋል። ይሄ መቼም ግዴታ ነው። እንደ አድርጋችሁ ፍሩ ብለህ ንገራቸው። ኢነላህ ካነ ዐለይኩም ረቂባ አላህ በእናንተ ላይ ተቆጣጣሪ የሆነ ጌታ ነው ብለህ ንገራቸው። በሌሊት በቀን ምን እንደምትሰሩ፣ ምን እንደምታዩ፣ ምን እንደምትሰሙ እንቆጣጠራችኋለን ብለህ ንገራቸው። አይጽፍ ጸሐፊ የለው አይረሳ። ዱንያ ተተፈጠረች ይዞ ቂያም ቀን ድረስ ያለውን ኸልቅ እያንዳንዱን ተቆጣጥሮ እያንዳንዱን ስራውን ያውቀዋል። ናቸው ወአቱል የታማ አምዋለሁም ለየቲሞችም ደግሞ ገንዘባቸውን ስጡ። የየቲም ገንዘብ አትብሉ በላቸው። አንዱ ትልቁ ሒክማው ደግሞ ያለው ልጆቹን አባታቸውን የሚያዝንላቸውን ገሎ ሌሎቹን እንደ አባቱ ናችሁ አሳድጉ ዘኑ ይላል። እንደ ልጆቻችሁ አድርጋችሁ የያዙ። በጃሂልያ አባታቸው የሞተባቸውን ልጆች ይጫወቱባቸዋል ይላል። በተለይ ሕፃን አካለ መጠን ያልደረሰ ልጅ አይወርስም። ሴት አትወርስም፣ ሚስትም አይወርስም፣ አትወርስም። ዝም ብሎ አጎት፣ ወንድም፣ ትልቅ ሰው የሆነው ሰው ይወርሳል። አዳ ገንዘባቸውን ይይዙና የቲሞቹ ይሸገራሉ። የቲሞቹን የያዘችው እናቲቱ ትሸገራለች። የቲሞችን ገንዘብ ስጡ። ባይሆን ትትሰጡ ሕፃን እንደሆኑ ሳይሆን ጀርባችሁ ገንዘብ አያያዛቸውን ተድቢራቸውን አውቃችሁ ይላል። ወደፊት ይመጣ ይሆናል። ወላ ተተበደሉ ልኸቢሰ ቢጠይብ መጥፎውን የእናንተን በየቲሞቹ በጥሩ አትለውጥባቸው። እህሉን እንግዲህ ግርድ የሚባላል ለመጥፎ ያንን ወደ እነሱ፣ ጥሩ ምርቱን ወደ እናንተ፣ ጥሩ ልብስ ወደ እናንተ፣ ጥሩ ገንዘብ ወደ እናንተ የነሱን እያደረጋችሁ እንዲህ እያደረጉ ያታልሏቸዋል። እንዲህ እያደረጋችሁ አታታሉ ብለህ ንገራቸው። ወላ ተእኩሉ አምዋለኩም ኢላ አምዋሊሂም ወላ ተእኩሉ አምዋለኩም ገንዘባቸውንም አትብሉ ኢላ አምዋሊኩም መዓ አምዋሊኩም እናንተ ገንዘብ ጋር እያደባለቃችሁ የእናንተ ገንዘብ እያስመሰላችሁ የየቲሞቹን ገንዘብ አትብሉ። እኔ አደም እንደው አስቸጋሪ መናጤ አይደለም። ወላ ተእኩሉ ማል የቲም እነማ የእኩሉነ ፊ ቡጡኒሂም ናራ የየቲም ገንዘብ የሚበሉ ሰዎች እሳት እንደበሉ ነው። እሳት ነው መዳረሻቸው መጨረሻቸው ያለው የመጣ ጊዜ
የየቲሞቹን ገንዘብ ለብቻ እንዳይበሉ ፈሩ። የእነሱን የየቲሞቹን ገንዘብ እነሱ ገንዘብ ጋር ያቀላቅሉታል ይላል። እህሉን እህል ጋር፣ ብሩን ብር ጋር አብረው ተቀላቀለ ግድ የለም እያሉ ያጠፋሉ። እንዲህ እያደረጋችሁ እናንተ ገንዘብም ጋር እያደባለቃችሁ የየቲሞችን ገንዘብ አታጥፉ ብለህ ንገራቸው። ኢነሁ ካነ ሑበን ከቢራ የየቲምን ገንዘብ መብላት ከባድ ወንጀል ነው፣ ታላቅ ወንጀል ነው። ወንጀል ላይ ትወርቃላችሁ ብለህ ንገራቸው። ወኢን ኺፍቱም አላ ቱቅሲጡ ፊል የታማ አሁን እንግዲህ የመጣ ጊዜ በየቲሞች ገንዘብ ቀጥ አለሁ። ቀጥም ነቢያችንን ጠይቀዋቸዋል። ልጆቹን ለብቻ አላህ በየቲም ገንዘብ በጣም አጠና፣ እሳት ነው አለ። ልጆቹን ለብቻ ሀብታቸውን ለብቻ ብናረጋቸው ይጎዳሉ። ብንደበልቃቸው ደግሞ የኛ ልጆች ጋር ብንደበልቃቸው ሀብታችን ጋር አብሮ ይጠፋብናል። ምን ይሻለናል ብሏቸው ቀደም ታያለፍ አይቀርም መጥቷል። ወንድሞቻችሁ ናቸው፣ መደብለቁ ግድ የለም የሚጠቅማቸውን እናንተ ታውቃላችሁ፣ ሀብታቸውን ጠብቆላቸው ብሏል። ምን አልኩኝ? ወኢን ኺፍቱም አላ ቱቅሲጡ ወኢን ፊል የታማ ኺፍቱም ምን አለ አላህ? ወኢን ኺፍቱም የፈራችሁ እንደሆነ ፊ አምሪል የታማ በየቲሞች ገንዘብ ተፈራችሁ አላህን ፈኻፈ አይዶን ፊ አምሪ ኒሳ በሴቶቹም በኩል አላህን ፍሩ ብለህ ንገራቸው። ፈንኪሁ ማ ጣበ ለኩም ሚነ ኒሳ ተሴቶች ደስ ያሏችሁን ተየቲሞቹ ሌላ ያሉ ሴቶች አግቡ ብለህ ንገራቸው። እንግዲህ ሰውየው ሲሞት ወንድሙን ወስያ አድርጎ ይሞታል። የወንድሙን ልጅ ወስያ አድርጎ ይሞታል። የወንድም ልጅና የእህት ልጅ ደግሞ መጋባት ይችላል። የወንድሙን ልጅ ወስያ አድርጎ የሞተ ጊዜ ይህችን አካለ መጠን ያልደረሰችውን ልጅ ሚስቴ ናት ብሎ ያስቀምጣታል። ገንዘቧ የሚስቴ ገንዘብ ነው እያለ በገንዘቧ ይጠቀማል። አካለ መጠን ስትደርስ ደስ ያለችው እንደሆነ መህር አይከፍልም፣ ዝም ብሎ ኒካህ አስሮ ይይዛል፣ በሀብቷ ይጠቀማል። ደስ ካላለችው ዝም ብሎ ያስቀምጣታል ስትሞት ድረስ። አለዛ ደግሞ ለሌላ ድሮ መህሩን እሱ ይበላል፣ ገንዘቡን ይበላል። ይህ እያደረጉ በሴት ይጫወታል። እንደዚህ ተማድረግ የቲሞቹን ተውና ሌላ ሴት ደስ ያላችሁን ሴት አግቡ በላቸው። መስና ወሱላሰ ወሩባዕ አንድ ታልበቃቻችሁ ሁለት ታልበቃችሁ ደግሞ ሶስት ያልበቃችሁ እንደው ደግሞ አራት ድረስ ፈቅደንላችኋል አግቡ በላቸው። የነቢያችን ህግ ሙተወሲጥ ነው። የነቢዩ ለሙሳ ህግ ፍቹ ወሰን የለውም። ሺህ ቢፈታ መመለስ ይችላል። ተአቢለ ሺህ ያገባ ችግር የለም። ሱለይማን አንድ ሺህ አግብተዋል። አባትየው 400 አግብተዋል። ቁጥርም የለው እንደፈለገ ነው። የነቢዩላህ ኢሳ ደግሞ ህግ አንድ ወንድ ከአንድ ሴት በላይ ማግባት አይችልም፣ ክልክል ነው። የነቢያችን መካከለኛ ሆኖ 4 ድረስ ማግባት ይፈቀዳል፣ ከ4 በላይ አይፈቀድም ማለት። ይሄ ሴቶችን ሐቅ ነው የጠበቀላቸው። የወንዶችንም ደግሞ አንድ ብቻ እንዳያሳጥርበት በአራቱ ጠባኢዑ እንዳገኝ 4 ድረስ ፈቀደ ይላል። አንድ ገይላን የሚባል ሰውዬ 10 ሚስቶች ይዞ መጣና ሰለመ ነብያችን ዘንድ። ከ4 በላይ አይፈቀድም። ወክተር ሚንሁና 4 ከነየታሰሩ ሴቶች 4ን መረጥና የተቀሩትን ፍታ ብለው
አስፈትተውታል። ስለዚህ 4 ነው እንጂ ከ4 በላይ አይሆንም። አንዳንዶቹ መስነ ያለው ስነይን እንደማለት ነው፣ 4 ነው። ሱላስ ያለው 6 ማለት ነው። ሩባዕ ያለው 8 ማለት ነው። 8 እና 6 4 ይሄ ይበቃል የሚሉ ሰዎች አሉ። ይሄ አልተቀሰደም አይደለም። መስና 2 ነው፣ ሱላስ 3 ነው፣ ሩባዕ 4 ነው። 4 እና 3 7 2 ሲጨመርበት 8 9 በቃል 9 ሴት ያገባ ይበቃል አንድ ሰው ብለዋል። ይህም ትክክል አይደለም። ትክክል ላለመሆኑ ገይላንን አስፈትተውታል። ይሄ ቢበቃ ኑሮማ 4ቱን መርጣ ሌላውን ፍታ አይሉትም ነበር። አሪያ ባይሆን እንግዲህ 2 ሴት 3 ሴት 4 ድረስ ማግባት የሚፈቀድለት ሰው የ4ቱንም መብት የሚጠብቅ ሲሆን በአስተዳደር፣ በቦታ፣ በልብስ፣ በቀለብ ሁሉንም እኩል አድርጎ ማስተዳደር ነው ያለበት። በአነጋገር፣ በአስተያየት ወደ አንዲቱ ዘንበል ያለ እንደሆነ መከራ ነው። 2 ያገባ ወደ አንዲቱ ዘንበል ያለ የእቲ የውመል ቂያመቲ ወሽቁሁ ማኢል እኩሌታ ካሉሙት ይመጣል የቂያም ቀን ብለዋል። መን ተዘወጀ እምረአተይን 2 ሚስት ያገባ ሰው ከመናመ በይነ ናረይን በዚህ ሰዓት አንዲዶ በዚህ ሰዓት አንዲዶ መካከሉም እንደተኛ ነው። ዝም ብሎ ቀጥ ብሎ የተኛ እንደው ነጃ ወዲህ ፈቅ ያለ እንደው ይሄኛው ሊልጠው ነው፣ ወዲህ ፈቅ ያለ እንደው ይሄ ልጅ ይጠው ነው፣ ወዲህ አንዲቱ የተዘነበለ እንደሆነ መከራ ነው። ይሄ የዛሂር አስተዳደር ነው። የመሐባው በኩል የሆነ እንደው የውዴታው በኩል የቀርቡ የሆነ እንደው መቼም 4 2 3 ያገባ ሁሉንም እኩል ሊወድ አይችልም። አንዲቱ ወይ ትመቸዋለች ወይ ይሆናል፣ አንዲቱ ይወዳል። በቀርቡ አይጠየቅም፣ አይያዝም። በዛሂር ስራው በአስተዳደሩ ነው የሚጠየቀው። ፈኢን ኺፍቱም አላ ተዕዲሉ ፈዋሂዳ ምናልባት 2 3 4 አግብታችሁ አናስተካክልም ሐቃቸውን ብላችሁ የፈራችሁ እንደው ፈንኪሑ ዋሂደተን አንድ ብቻ ግቡ፣ አንድ ትበቃችኋለች። የእሷም ሐቅ በተዘለቀ ዛሬማ አንዲትም ጠንቷል። አው ማ መለከት አይማኑኩም ምናልባት ደግሞ አንዲት ጨዋ ሴት ለማግባት አቅማችሁ ያልፈቀደ እንደው ከጃሎታችሁ ግን ዝሙት ላይ የሚጥላችሁ የፈራችሁ እንደው ባሪያ ግቡ። የሰው ባሪያ ማለት የራሱ ባሪያ ተተሰጠ ተገዛ ኒካህማ ያስፈልገው ሚስት አድርጎ መያዝ ይችላል፣ ግድ የለም። የሌላ ሰው ባሪያ አግቡ። ዛሬ እንኳን መቼም እንግዲህ ባሪያ ያለም አይመስል የለም፣ ፈረንጅ ጋር ገልግሏቸዋል። የሰው ባሪያ አግቡና ሸህዋችሁን ክጃሎታችሁን በዛ አርኩ። ግዴታ የሆነ እንደሆነ እንጂ ባሪያ ማግባት ጥሩ አይደለም። ለምን ቢል ሰውየው ባሪያ የሰው ባሪያ ታገባ፣ አንደኛ ባሪያውን አታገለግልም፣ የምታገለግለው ጌታዋን ነው። ለሸህዋው ለክጃሎቱ ብቻ ማርኪያ በተመቻት ባገኛት ጊዜ ብቻ መገናኘት እንጂ ሌላ ይፈቀድላት። 4 ልጅ 5 ልጅ ብትወልድ ጌታዋ የፈቀደ ጊዜ እስከ ልጆቿ ነው የሚወስዳቸው። ልጆቹን ባሪያ ናቸው። ያጅ እኮ ነው። ግን ሰውየው እንደ ከብት ኮርማ ማለት ነው። ከብት አሁን ላም ቢያሰር የላሚቱ ባልተቤት አይደለም ሆነው ልጁ እንደዛ ማለት ነው። ዛሊከ አድና አላ ተዑሉ ዛሊከ አንዲት ማግባት ወይንም ደግሞ ጃሎታችሁን በባሪያም ቢሆን መከላከል ተዙልም ይሻላችኋል በላችሁም። ሴት ተመበደል ይሻላችኋል። ሴት የበደለ እንደው ሰውየው ሴት ያስከፋ እንደው የቂያም ቀን ሴት ትከሰው ከሳሹ አላህ ነው።
ከሳሹ ነቢያችን ናቸው። ወሳኙም አላህ ነው፣ ከሳሹም አላህ ነው። እንዲያድጋችሁ ቀጥ የማታረጉት ሆነ ባሪያ ወይንም አንድ ትበቃችኋለህ ይበላቸው። ወአቱ ኒሳአ ሰዱቃቲሂነ ኒሕለህ ለሴቶች ደግሞ መህራቸውን ስጡ። ይህን ያህል ብላችሁ ገንዘብ ጠርታችሁ ታገባችሁ፣ ያንን ገንዘባቸውን ስጡ። የእነሱ ሐቅ ነው። ይሄ ኺጣቡ ለባሮች ነው። እናንተ ባሮች የሴትን ሐቅ ስጡ ያለ ታልተጣሉ ደግሞ ሐቅ ትዝ አይልም። ዝም ብለው ተስማምተው ተኖሩ ብዙ ሰው ሐቅ አይከፍልም፣ ትዝም አይልም። አጃኢብ ነው። ወይንም ኺጣቡ ለሴቶች ዘመዶች ነው። አባት የሚድር ወንድም አጎት የሆነ ሰው ተባልዮ ይቀበልና ገንዘቡን ያጠፉባቸዋል። የእነሱ ሐቅ ነው፣ አታጥፉ፣ ለሴቶቹ ስጡ ማለቱ ነው። አውሊያዎቹን ያዘዛቸው ወይንም ባሮቹን ነው። ኒሕለህ ማለት ኒህለተን ማለት አጥየተን ስጦታ ሲሆን፣ ኒህላ ማለት ሰውየው ገንዘብ በነፃ መስጠት ነበር። ግን ለሴቶቹ መህር የተከፈለው በጥቅሙ አቅጣጫ ነው። እነሱን ስለተገናኘ ስለተጠቀመ የዛ አቅጣጫ ነው መክፈል የወጀበበት። ግን ከሴቶቹ በኩል ወደ ወንድዩ የሚመጣ ለውጥ ነገር ገንዘብ ስለሌለ እንደ በነጣ እንደሰጥ አድርጎ ነው ኒሕላ ብሎ የጠራው። ስጦታቸውን ስጡ ብለህ ንገራቸው። ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ምናልባት በነፍሳቸው እናንተ ታታስገድዷቸው ራሳቸው ወደው ተመህራቸው የተውላችሁ እንደሆነ ፈኩሉሁ ሀኒአን መሪአ ፈኩሉሁ ብሉት ይላል። ሀኒአን ሐላል ሲሆን መሪአን መጨረሻው ያማረ ሲሆን ሴቶቹም ለባላቸው መህራቸውን ሊሰጡ ይበቃላቸዋል። ቢሻው ከፊሉም ቢሻው ጨርሰው ባልየውም ሊጠቀምበት ይበቃለታል። መህሩም ተተጠራም በኋላ ደግሞ ለእሷ መህር ሊጨምርላትም ሊቀንስም ደግሞ እሷ ጋር ተተስማማ ይችላል። ቀጡም ዑለማዎቹ ምን ብለዋል? ሴት ራሷ ወዳ መህሯን አውፍታለች ለባሏ፣ በዛ በመህሯ ገንዘብ ማር ገዝቶ በመጀመሪያ ዝናብ ድርቅ ሆኖ መጀመሪያ በሚጥለው ዝናብ በጥብጦ ቢጠጣው የወር በሽታ ያስወግዳል፣ የወር በሽታ ይነቅላል ብለዋል። ምነው ዝናብንም አለመድወታል፣ ማርንም መድወታል። ሽፋው ሊናስቡ የሴቶችንም መህር ደግሞ እንደዚሁ ሀኒአን መሪአ ብሏል። ስለዚህ ሶስቱ ተተገኘ መድኃኒት ነው የሚሉ ሰዎች አሉ። ወላ ትእቱ ሱፈሃአ አምዋለኩም አለቲ ጀዐለ አላሁ ለኩም ወላ ትእቱ ሱፈሃአ ተድቢር ለማይችሉ ለሚያባክኑ ለሞኞች ገንዘባችሁን አትስጡ ይላል። ለማ ለሕፃን ለልጅ ለሴት ወይ ደግሞ ተድቢር አንዳንዱ ሰው ትልቅ ሆኖ ተድቢርም ይችላል እንደው አባካኝ ለእንዲህ ያለ ሰው ገንዘቡን አትስጡትና አንተ ወልይ ጠባቂ የሆናችሁ ሰዎች ለምን ገንዘባቸውን ያጠፉና መልሰውን እናንተ ችግር ይሆናሉ። ሲሸገሩ እናንተ ላይ ይወርቃሉና ገንዘባቸውን አትስጧቸው፣ ዝም ብላችሁ ያዙ አለ አላህ። ጀዐለ አላሁ ለኩም ቂያማ ለእናንተ መቆሚያ ያደረገላችሁን ገንዘባችሁን አትስጡ። አሁን ገንዘቡ የሴቶቹ ነው፣ የነዚያ የሙበዚሩ ነው፣ የልጆቹ ነው። ግን የያዙት ወልዮቻቸው ኃላፊዎቻቸው ስለሆኑ የራሳቸው ሀብት አስመስሎ ነው ያወራው አላህ። ወርዙቁሁም ፊሃ ወክሱሁም
ባይሆን ቀለባቸውን ስጧቸው እንዳይራቡ፣ ወቅስሁም እንዳይታረዙ ደግሞ ልብሳቸውን አልብሷቸው እንጂ ገንዘባቸውን አትስጧቸው ብለህ ንገራቸው። ወቁሉ ለሁም ቀውለን መዕሩፋ የተቆጡ እንደው ክፉ የተናገሩ እንደው እናንተ ገንዘቡን የያዛችሁ ሰዎች ወልዮቻቸው ጥሩ ንግግር ተናገሯቸው፣ እንደነሱ ክፉ አትናገሩ ይላል። የቲሞች አባት የሌላቸው ልጆች ይበሳጫሉ፣ ሴቶች ይበሳጫሉ። ያም ደግሞ ሙበዚሩ አጥፊው በገዛ ገንዘብ ያንጣ ይልና ይሳደብ ይሆናል። ሴቶቹን መጥፎ ይናገራሉ፣ ልጆቹን መጥፎ ይናገራሉ። የተናገሩ እንደው እናንተ ጥሩ ተናገሩ፣ እኛ እኮ ለእናንተ ብለን ነው፣ ሀብታችሁን ልንጠብቅላችሁ ነው፣ እንዳያልቅባችሁ፣ እንዳታባክኑት፣ እንዳይባከንባችሁ ብለን ነው እንጂ እያላችሁ በጥሩ አባብሏቸው፣ በጥሩ ተናገሯቸው ይላል። ሶደቀ አላሁ አልዓዚም